ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 24 መሸ በከንቱ። ከአራት አይናው ቀለሙ ማረፊያ ሲደርሱ ልዩ መዓዛ አወዳቸው። ትልቅ ዋሻቸው በጉም ተወሯል። ወስደው እንደ መሃል ሀገሩ መስተንግዶ እራት አልጋበዟቸውም። እንደውም የመናውን መክቻ እንዳያዩት ይባስ ሰውረውታል። ከአንድ ግዙፍ ዶቅማ ስር ካለ ዋሻ ከወሸቋቸው በኋላ የዶቅማና የእሸት ፍሬ አቀረቡላቸው። ደረቅ ማር መርቀዋቸው። ገሞራው ስለዚህ ማር ጥቂት ወሬ ሰምቶ ነበር። በመጀመሪያ ለልብ ሕመም ፈውስ ነው ሲሉ የሰማው ትዝ አለው። ሁለተኛ ልጅ መውለድ እምቢ ላላቸው ሴቶች ከማሩ ሲቀምሱ ማህፀናቸው ተፈቶ የልጅ እናት እንደሚሆኑ የሰማው መጣለት። ከዚያ ከጥርስ ቁርጥማት ሕመም ይፈውስ ሲሆን ሲል በውስጡ ተናገረ። ከዚያ በጥርሱ ነክሶ ለደቂቃ ያዘው። ጥርሱ ተሸሽ ሲል ተሰማው። በቀላሉ ሲፈወስ በፍስሐ ፈነጠዘ። ማሩን እየዋጠ ስለ መናው አነሱ። ጥያቄውን ያነሳው ገሞራው ነበረ። የኔታ አለ ገሞራው። ማሩን ጨርሶ የዶቅማው ፍሬ በጉንጩ እያልጎመጎመ አራት አይናው ቀና ሲሉ ከግምት ፊቱ ጋር የዶቅማው ፍሬ አጎራረሱን አይተው ፈገግ አሉ። ጥሩ ገሞራው፣ ዝንጀሮው ወጥቶታል። ትናንትና መናውን ሳይ ጥርጣሬ አደረብኝ። ቅር ያለኝ ነገርም አለ። እሱ ደግሞ የስውሩ ዓለም ህብስት መና ከመሃል ሀገር የሚኖሩ በአስማት በኩል የሚታሙ ሰዎች በንፋስ ከሚያመጡት ቁራሽ ጋር ተመሳስሎብኝ ነው። ግልጽ ለማድረግ አንዳንድ አስማተኞች አስማት ሲደግሙ መና በንፋስ ያመጣሉ ይባላል። ከዚህ በምን ይለያል? አለ ገሞራው። ከሰይጣን የሚገኝ ነገር ይሆን እያለ ሳምንቱን ሲጠረጥር ሰንብቶ ለጥበብ ወጣኔ እንደመሆናቸው ይህንን መሰል ጥያቄ በተደጋጋሚ ብታነሱ አይፈረድባችሁም። እኔም እውነተኛው መና ማሰስ ስጀምር በንፋስ የመጣ ትኩስ እንጀራ ተመግቤያለሁ። እውነት መስሎኝ እኔም መሃል ሀገር ሳለው ደክሜበታለሁ። ነገር ግን በንፋስ ቢመጣ ቅሉ ከወዴት እንደሚመጣ ልደርስበት አልቻልኩም። ከመሃል ሀገር ሳለው ግን አንድ ቀን ተመግቤ ነበር። ለዚህ ደግሞ ንስሐ ገብቻለሁ። በንፋስ የሚወጣ ግን ከስውር ዓለም ካለው መና ጋር በፍጹም ተመሳሳይነት የለውም። ሁለቱም ስለማውቃቸው ሐቁን እነግራችኋለሁ ብለው አትጨነቁ። አራት አይናው ቀለሙ ጥንትም እውነታውን ይደፍራሉ። እረ ባዛኝቱ የመሃል አገሩንም ያውቁታል አለ ገሞራው በሱ ድካም ማለፋቸው ግርም ብሎት። እናንተ ቅኔ ቤት ሳላችሁ አልሞከራችሁትም? በእኛ ጊዜ እኮ የቅኔ ተማሪ ኩሽት የሚጀምረው በዚህ ነበር። አራት አይናው ወደ ጥንቱ ተመልሰው አስታወሱ። የቅኔ ቤት ኩሽት ትዝ አላቸው። መና በነፋስ እናመጣለን እያሉ ሕዝቡ ሲያታልሉ የነበሩ ሐሰተኞች በውስጣቸው ነቀፉ። እረ የለም፣ በእርግጥ በእኔ አንድ ሰው ላቅምስ ብሎኝ ነበር። ከርኩስ መንፈስ ይሁን ከቅዱስ መንፈስ እንደሚመጣ ሳላውቅ በአፍ ያላደርግም ብዬ እምቢ አልኩኝ አለ ገሞራው። እንዲያ ነው ልጄ፣ እንኳንም ቀረብህ። እኔም ቀምሸው የጠየቀኝ ነገር የለም፣ የጠቀመኝ ነገር የለም ብለው ቀጠሉ። እኔና መሼ በከንቱ ሞክረኑ ነበር። እኔ ግን እስከ መጨረሻ አልዘለኩበትም፣ ጀምሬ ታውኩት አሉ አራት አይናው። ለምን? ምን እንቅፋት ገጥመውት? ገሞራው
አይኖቹን እያስለመለመ ጠየቃቸው። ያ ከንቱ ነገር ሲቀር ቀርቷል። ጥበብ አስማታዊ ጥበብ ይመስለኛል ነው ለማለት ግን አልደፍርም። የእኔና የመሸ በከንቱ መከራ ሲቀር ቀርቷል። ያን ማንሳቴ መሰላቸት ነው። በነገሩ ስለማላምንበት መልሼ መተረኩ አልፈልግም አለ አራታይ ነው። እረ በማርያም ይንገሩ። ክፉና ከደጉ የስውር ዓለም መና ከአስማተኞች መና ለይቶ ለማወቅ ያግዛል። ክፉ ነገርም ቢሆን ክፋቱን አውቀን እንገድፈዋለን። ጀምረውም አይተውት ጥበቡን ያስተምሩን። ታሪኩን ግን ይንገሩን። ባንጠቅመንም አይጎዳንም አለ ታሪኩ የኩራት በሚመስል መልካም ድምፅ። ከተረሳ ነገር ላይ ጊዜ ማጥፋት መልካም አይደለም። ሲቀር ቀርቷል። የስውር ዓለም መና ግን ተፈጥሯዊ እንደሆነ መኑ አሉ አራታይ ነው። ምን አዲስ ሚስጥር ቀርበን እያለ ልባችን ከሚጠረጥር በጥቂቱም ቢሆን ይንገሩን፣ ልባችን ይሻር አለ ገሞራው። አራታይ ነው አጥብቀው እንደያዟቸው ሲረዱ ከስሩ ጎለጎሉት። ስውሩን ዓለም ከመቀላቀሌ በፊት ጥበብ አለ የሚባለው ተራ ሰው ሁሉ መከተል አበዛ ነበር። ሞጣ ቅኔ ሳለው ነው። ከዕለታት አንድ ቀን የቀለምና የጥበብ አባት ወደ ደጋው ለለቅሶ ይዘውኝ ወጡ። ከዋሽራ ራስጌ ልቅሶ ሄደን በወቅቱ የማዕበል ፈንቴ ዘዋሽራ የቅኔ ዘራፊ አርፎ ነበር። ቅኔ ዘራፊው የሊቁን ወንበር ወርሶ ስማቸውን ያስጠራል የሚል ተምኔት ነበረን። በአጭር ተቆጨ። አልቅሰን ቀበር ነው። ከለቅሶው መልስ መምህሬ በፈረስ ፈጥነው ወደ ሞጣ ተመለሱ። እኔ በእግሬ ሳዘግም ከመሼ በከንቱ ጋር መንገድ ላይ ተገናኘን። መሼ በከንቱ ሀገር ለሀገር በመንከራተት ይታወቃሉ። አንድ አሮጌ አሽከያም ነበራቸው። በአህያው ዘወር ዘወር እያሉ የማይሰበስቡት ጥራጥሬ አልነበረም። ገብስ፣ ጓያ፣ አተር፣ ሽምብራ ከባለ ጋር አውድማ በእንተ ማርያም እያሉ ለአብነት ተማሪዎች በመዘከር ይታወቃሉ። የቆሎ ተማሪ ሲሞት ደግሞ አልቅሰው ይቀብሩታል። ያን ቀንም ከለቅሶ መልስ አብያ ከሚባል ሸለቆ ተገናኘን። ከለቅሶ መልስ የሁለታችንም መንገድ ወደ ሞጣ ነበር። ከዛ በፊት ከሞጣ ቅኔ ቤት ያውቁኛል፣ አውቃቸዋለሁ። መሼ በከንቱ በአህያ እኔ በእግሬ ወደ ሞጣ ስንወርድ ምድር መሸ፣ ጨረቃ ፈጥና ጠለቀች። ያን ጊዜ ጨረቃ ከተወለደች ሁለተኛ ቀኗ ነበር። የሁለት ቀን ኪሮሷ ሳምንት ሲሆን በደቂቃ ሲሰላ 24 ደቂቃ ብቻ ነው። ከ24ቱ ደቂቃ በኋላ ትጠፋለች። ድቅድቅ ጨለማ ይከተላል። በዚህ ቀን የገጠመን ይኸው ነው። ቀና ብለው ከደቅ ሰማይ ስር አፈጠጡ። አሁንም የጨረቃን አውታር ለመመርመር ነው። ሽራፊዋን ጨረቃ በደቃቅ አይኖቹ ተሳልመው ወደ ጣፋጭ ውጊያቸው ተመለሱ። ከቆላው ስንደርስ ላሞች ተራክበው ሳይጨርሱ እንቦሶች ወደ ቤታቸው ገብተው ሳይከትሙ ጨረቃ ከተተች። ድቅድቅ ጨለማ ዋጠን። በዚያ ላይ እርቦናል። ደጋውን ጨርሰን ወደ ቆላው ስንወርድ ትልቅ ወንዝ ሞልቶ ጠበቀን። ማዕበሉ አፍ በገደፍ ይሄዳል። እኔና መሼ በከንቱ ፈረሰኛው ሂዶ ወንዙ እስኪጎድል ከግንቡ ዳር ቁጫን። ከወንዙ ዳር ቁጭ እንዳል ዝናቡ ድጋሜ መውረድ ጀመረ። በተለይ ደጋውን በረዶ ወቃው። በረዶው የደጋውን ጠርዝ እየለየ ቀጠቀጠው። በቶሎ ይጎድላል ያልነው ወንዝ
ድፍርስ ማዕበል እየጨመረ ሄደ። ጨለማው ሲኦል ሲሆን የመሸ በከንቱ ፈረስ በገመድ እየሳብን ወደ መንደር ሂደን የእግዚአብሔር እንግዳ አለ በጊዜ በእንግድነት የሚቀበሉ የእግዜር ሰው አጣን አሉ አራት አይናቸው የልጅነት ጊዜያቸውን ወደኋላ ተመልሰው እያስተዋሉ። እንዴት የጎጃም ሰው የእግዚአብሔር እንግዳ ይፈራሉ? ህዝቡ እንግዳ ተቀባይ መስሎኝ አለ ታሪኩ። አዎ ጎጃም እንግዳ ተቀባይ ነበር፣ አሁንም ነው። በዚህ ዓመት ግን በሀገሩ መድኃኒት የሌለው ወረርሽኝ በሽታ ተቀስቅሶ ነበር። በባላገሩ ስያሜ ቋቁርት የሚሉት ስም ተሰጥቶት ነበር። ትርጉሙ ግን አላውቅም። ወባ መሰል ወረርሽኝ በሽታ እንደነበር ትዝ ይለኛል። በባላገር ሟርት ግን ደዌ ከሰው ጋር ከቦታ ወደ ቦታ ይናኛል ይላሉ። በዚህ ወቅት ባዕድ ከባዕድ ቀርቶ ዘመድ ከዘመድ ከገባይም በድንጋይ መገናኘት አቁሞ ነበር። እኔና መሸ በከንቱ የእግዜር እንግዳ ብለን ከአንድ ባላገር ቤት ስንጠጋ ሰውየው የቆላ ከዘራውን እየወለወለ ወጣ። እንደደረሰ ከወዴት መጣችሁ ሲል አይኑን እያጉረዘረዘ ጠየቀን። ከወደ ቆላ እንደመጣን ነገርነው። በንፋስ ፍጥነት ወደ ቤቱ ተመልሶ ከአልጋው ትራስ ደሞሾ ጥይቱን መዞ በደሞሽ ጠብ መንጃ እየጎደራ ሲመጣ እኔ አፌ እንዳመጣ ወሸከትኩ። መሸ በከንቱ ግን አፈ ሙዙን በጥበብ ጠርቀሙት። ባላገሩ የተደገመበት ሰይጣን መስሎ ከፊት ለፊታችን ተገተረ ብለው ፈገግ አሉ። የትዝታ ፈገግታ ፈገግ ብለው ወደ አሁኑ ግልብ ዘመን ተመለሱ። ታች አምና ወደ መሀል ሀገር ብቅ ብዬ ነበር። የዛሬዎቹ ዘመናት የአብነት ሊቆች ድክመት አይቼ ስቄያለሁ። የመሸ በከንቱ ያህል እንኳን ገበሬ አስደንግጦ ጥበብ ከእጃቸው ላይ የለም አሉ አራት አይናው ቀለሙ የዚህ ዘመን ትውልድ ከቀደመው ከርታቶች ጋር እያነጻጸሩ። ታሪኩ ፈገግ ብሎ ይሄ ትውልድ ወዴት ያመጣል? ከዚህ ዘመን ካህናቱ በሙት መሸ በከንቱ ይሻላል ሲል አገዛቸው። አዎ እውነት ነው። የዚህ ዘመን አዋቂዎች ጥይት የሚገዙት ጥበብ ቀርቶ ፍቱን መስተፋቅር እንኳ የላቸውም። አሁንማ ከፊል ከ8ኛው ሺህ ሊቃውንት ነጠላ ዶሮ እየሆነብኝ ተቸግሬያለሁ። ሊቃውንቶች ሲደፍር እንደ ሕፃን ልጅ እጃቸውን በራሳቸው ላይ ጭነው ያለቅሳሉ። ባላገር ሚስታቸው ቀምቶ ክህነታቸውን ያስፈርሳቸዋል። ወትልፍ ቀሳውስት ሳይቀር አይቼ አዝኛለሁ። ሚስቱን ከባላገር ያላዳነ ካህን በቤተ መቅደስ ዘብ ቆማለሁ ሲል የዘመኑ ሐሳዊ እሱ እንደሆነ ጥርጣሬ የለውም። ሰባኪዎችም ቢሆን በቆንጆ ሴት ከመታጀብ በቀር ምንም ቁም ነገር አላቸው። የመሸ በከንቱ ያህል ገበሬ አስደንግጥ ጥበብ እንኳ መቼ ከእጃቸው ላይ ይገኛል? እረ ሌላው ቀርቶ የሚጠቅመውም የአበውን ጥበብ መቼ ወረሱት ብላችሁ ነው? እኔ እንጃ ብዥታ የሰፈረበት ነው የሚመስለኝ። በቃላት እንጂ በጥበብ የታነጸ መስለው አልታዩኝም። የለቁን ውሃ የመሰለ መኪና ሲነዱ አይቻለሁ። የዚህ ዘመን ውድድር ያ ይመስለኛል። ቆርቆሮ መግፋት፣ ብረት መግፋት ብለው መሸ በከንቱን አስታወሱት። መሸ በከንቱ ከርታታ ቢጤ ሰው ነበሩ። በየሀገሩ እየዞሩ ከባላገሩ ሽምብራ በእንተ ማርያም እያሉ ሲያጠራቅሙ ይከርማሉ። ወደ ላህያም ነበራቸው። ሽምብራ ለምነው ስልቻቸው ሲመላ በአህያቸው እየጫኑ ወደ ቅኔ ቤት ይሄዳሉ። ቅኔ ቤት ገብተው ያን ሽምብራ ለቅኔ ተማሪዎች አከፋፍለው ቀለብ ሰጥተዋቸው
እናንተ ተግታችሁ ተማሩ፣ እኔ በእንተ ማርያም እያልኩ ቀለብ እችላችኋለሁ ብለው አሁንም ሽንበራ ልመና በየሀገሩ ይንከራተታሉ። ራሳቸው ግን በሰው ፊት እንጀራ ሲቀምሱ ሽንብራ ሲቆረጥሙ ታይተው አያውቁም። በዚያ ከሰው ሲለዩ መና በመንፈስ አምጥተው ይመግባሉ እየተባሉ ይታማሉ። አራት አይናው መሸበከንቱን ሲያስታውስ ደቃቆች ቢያልፉም ወደ ጀመሩት ወግ ተመለሱ። የድሮ የቀኔ ተማሪዎች እኮ የወግ አልነበሩም። በጥበብም ሆነ በቀለም አንቱ የተባሉ ሊቆች ነበሩ። ሕይወታቸው በክፉም በደጉም የሚነሳ በቅኔያቸው እኩል ጥይት የሚያስመታ ፍቱን ጥበብ ስለነበራቸው ነው። እንደ ዛሬው የአብ ዘመን ሳይመጣ የአብነት ሊቆች ከእግር ተማሪዎች ልዩ ነበሩ። አሁን ግን መናፍቃኑ ከሊቅ እግር ተምረው ከእውነት ተማሪ መለየት ያዳግታል። የነጮች ውስብስብ ሴራ ይህንን የመሰለ ኩሹፍ ኢትዮጵያዊ ፈጥሮልናል። እንደ ወርቅ የጠራውን ኢትዮጵያዊ ቀምተውናል ብለው ወደ ባላገሩ ታሪክ ተመለሱ። ባላገሩ ደምሾ ጥይቱን ከጠመንጃው ጉድጓድ በተደጋጋሚ ለመተኮስ ምላጩን ቢረግጥ ቃታ ቢሱ ዳሙትፈሩ ቄብ ቄብ እያለ ዝም አለ። አንደበቱ እየተሳሰረ እናንተማ አስማተኞች ናችሁ። አዎ ምትሃት ስትመትቱ የሰው አንደበት ቀርቶ የአፈሙዝም አይቀራችሁ ምትሃተኞች። መሳሪያውን በአስማት ቆለፋችሁት። ከቆላ በሽታ አምጥታችሁ ልጆቼን ልታስፈጁብኝ ነው? ወይኔ የበላይ አሽከር፣ ወይኔ አጅሬ እያለ ሲብርበተበት ቤቱን ለቀን ወደ ዱር ሄደን ከቤቱ አለፈ እንዳል አፈሙዙን ገዝተን ሰውየውን ፈታኑ። በዚያ ጊዜ ነበር የመሃል ሀገሩ ህብስተ መና የተጠቀምነው ብለው ወደ ህብስቱ መና ጥበብ ተመለሱ። ታሪኩና ገሞራው እጃቸውን አቆናሽተው እየሰሙ ነው። አራት አይናውም ማብራራቱን ቀጠሉ። ከሰውየው ቤት ጥቂት አለፍ ብለን አንዲት ለምለም ዋርካ ነበረች። ከድር መካከል የበቀለች ዘርፋፋ ዋርካ ናት። የቅጠሏ ልምላሜ እንደ ሰንበት መክፈልት ቅመሱኝ የሚል ዋርካ ነበረች። ለእግዜር እንግድነት መርጠናት ከዋርካዋ ስር ቁጭ እንዳል ውሽንፍሩ ቀጠለ። የቆምንበት ምድር ጭቃ በጭቃ ሆነ። እንደ ፈረደብን ውቅያኖሱን ተሸክመኑ የመሸበከንቱ አህያ ጀርባዋ አዘበዘበ። ከጀርባዋ ላይ በረዶ ተቆለለ። ገመዱን ከአፏ አውልቀን ጭነቱን አውርደን ተቀመጥንበት። በረዶው ከራሳችን ላይ ገገረ። የብርዱ ነገርማ ለወግ አይመችም ነበር። ጥርሴ እርስ በርሱ እያጋጨ ድረስን ዘፈዘፍ ነበር። ወዲያው የባህር ዳር ወባ ተቀሰቀሰችብኝ። በዚህ መሃል ግን ከዚያ መጣ ያላልነው ረሃብ ውስጤን ቦረቦረኝ። ከረሃቡ ጋር የወባን ህመም መቋቋም ሲያቅተኝ ተስፋ ቆረጥኩ። መሸበከንቱ ብዙ ወጡ ወረዱ። ከወባው በላይ ረሃቡ እንደጎዳኝ ስነግራቸው ነበር ወደ ህብስተ መና ጥበብ ዘው ብለው የገቡት ብለው በአይናቸው እንባ መላ። መሸበከንቱ በአይናቸው ውል አሉባቸው። ከቅኔ ትምህርት ጎን ለጎን ከተለያዩ ሊቆች ጋር በፍስሐ ያሳለፉት ዘመን በትዝታ አምጥተው በልባቸው ጻፉት። እነሆ ያ ዘመን የቅኔ ዘመን ነበር። ያ ዘመን የጥበብ ዘመን ነበር። ያ ዘመን የመፈላሰፍ ዘመን ነበር። ያ ዘመን ጃንሆይ በጀማይካ ሰማይ ስር ዝናብ ያዘነበበት
ብርቅ ድንቅ ዘመን ነበር። ያ ዘመን ኢትዮጵያ በሊቆች የደመቀችበት፣ የአፍሪካ እናት የሆነችበት ዘመን ነበር። በዚያ ዘመን ሀገራችን ጫፍ እስከ ጫፍ የተፈጥሮ አረንጓዴ የለበሰችበት የልምላሜ ዘመን ነበር። ዘመን የጥበብ ጸደይ የፈካበት ዘመን ነበረ። እነ ገሞራው ሲደመሙ በትኩረት ገፉበት። ምድረ በማዕበል ስትመታ የኔ ሆድ በረሃብ ተመታ። ውስጥ የነደደ ከበረዶው ይልቅ በረሃብ ደቀኩ። መቼ በከንቱ እንደዋዛ ወስፈት ተንጫጫ አይደል ሲሉኝ ምን ጥያቄ አለው? ከወባውና ከብርዱ ይልቅ የረሃቡ አደከመኝ አልኳቸው። ለመሸ በከንቱ ምኑ ይቸግራቸዋል? እንጀራ በእጃቸው ጥበብ በእጃቸው ነው። ቅጽበት ላይ ቆዩ ከመቀመጫቸው ብድግ ብለው ከኔ ጥቂት አለፍ ብለው የዛሬ ያልሆነ ጥበብ ለመቼ ነው? ከፈለገ ፈጣሪ ሲኦልም ያውርደኝ እንጦሮጦስም ይጣለኝ። በጥበብ እጠቀማለሁ። አንድ ሊቅ በረሃብ ተይዞ በወባ ተነድፎ በረሃብ ሲሞት ቁም ያለኝ እያሉ ሲቀበጣጠሩ ቆይተው ከዚያ ተገኘ ያልተገኘ መና ከፊት ለፊቴ መጥቶ ተጎዘጎዘ። ከንፋስ ድምፅ በቀር የሰው ኮቴ አልነበረም። የእንጀራው ውፍረት ልሙጥ ድንጋይ ይመስላል። መሸ በከንቱ እስኪ ይህንን ድንጋይ ወዲህ በለው። በክፉ ቀን እኔም ተዋናይ ነኝ፣ የችግሬ ቀን እኔም ሙሴ ነኝ። ልብሴን ከሰለኔ ቅጠል እሰፋለሁ፣ ምግቤንም ከድንጋይ ላይ ይጋግራለሁ ሲሉ በውኔ ቁጭ ብዬ እየሰማሁ የታዘዝኩትን ፈጸምኩኝ። ሞሰበ ወርቅ በህብስት መና ተሞልቷል። ከፊት ለፊታችን በተዘረጠጠው ጎርፍ እጃችን ታጥበን ረጅም ጸሎት አድርገን መመገብ ጀመር ብለው ከታሪኩ በኋላ ያን ጊዜ የስውር ዓለም መና በንፋስ የመጣ መስሎኝ ደስታው የልብ ምቴን ጸጥ አድርጎኝ ነበር። በኋላ እየቆየው መናው የሞት መግቻ አለመሆኑን እየተረዳው መጣው። ያን ያመንኩት መሸ በከንቱ ያረፈ ቀን ነበር። ያ መና የስዋሪ ዓለም መና ሆኖ ቢሆን መሸ በከንቱ በሕይወት ይኖሩ ነበር ሲል ከመሃል ሀገር ያየሁትን ምስጢር ውብ ቢሆንም ከስውሩ ዓለም ካለው ጋር ቅንጣት ተመሳሳይ እንደሌለው ተረድቼ ስውሩን ዓለም ማሰሴን ገፋውበት። ተንከራትቼ ከእውነታው የጥበብ ዓለም ላይ ዱቅ አልኩ ብለው ዝም አሉ። ጥፍጥናው ግን ተመሳሳይ ነው አለ ታሪኩ። የስውሩ ዓለም መና ጥፍጥና ከመሸ በከንቱ መና የተለየ ነው። የስውሩ ዓለም መና መዓዛው በራሱ መድኃኒት ነው። ጣዕሙ ለዘላለም አፍ ላይ አይጠፋም። እንደውም የትምህርት መድኃኒት የሆንን ሁሉ ይመስለኛል። ዘወትር ቅኔ ስዘርፍ ካፌ ላይ የሚሰማኝ የእህሉ ጣዕም አይደለም፣ የመናው ጣዕም ዘወትር ከከንፈሬ ላይ ነው። ምራቄ ጣዕሙን አውቀዋለሁ። የስውሩ ዓለም መና ከቀመስኩ በኋላ ምራቄ በራሱ የቀለም ምራቅ ነው። በቀለም መሞላቴን ከቀለም መናጤን የማውቀው በምራቄ ጣዕም ነው። ምራቄ ሲወጥ እህል ካለኝ ቀለም ከማመላለስ እንደራኩኝ አውቃለሁ። ምራቄን ሰው ህብስ አምጥቶ ስሜቱን ሲነግረኝ ግን ከቀለም እንዳልተናጠብኩ እረዳለሁ። በዚያ ላይ ይሄኛው መና ከሞት መንጋጋ ይጠብቃል፣ መልአከ ሞትን ይገዛል። የመሸ በከንቱ መና ከባላገሩ ራት የመጣ ተራ ዳጉሳ እንጀራ ነበር አሉ አራት አይናው። እርግጥ ነው አራት አይናው ቀለም ጠብ አይላቸውም። ከመናው ይሁን ከሚኖሩት የጹምና ዓለም የመጣ ጸጋ ቅንጣት ቀለም ግን ጠብ አትላቸውም። ከቅኔ እስከ አቡሻሄር ከዜማ እስከ ወረብ
ጥንቅቅ ያሉ ሊቅ ናቸው። ምራቄ የቀለም ምራቅ ነው ያሉት ግን አልገባኝም አለ ታሪኩ ሳቅ ወጥሮ ይዞ። በእርግጥ አገላለጹ ብዥታ ሊፈጥርባቸው ይችላል። እኔን ሁናችሁ ተረዱኝ ብዬ ከመመረቅ በቀር ቃል የለኝም። ሁናችሁ ካላያችሁት አትረዱም። የማንም ሰው ምላስ የሚያመነጨው የእህል ጣዕም መሆኑን አውቃለሁ። በዚህ ከመናው ተቋደሱ። ሰው ግን በቀላሉ ይረዳል። ግድ የለም ሲደርስ ሁሉም ነገር ግልጽ ይሆንላችኋል ብለው በህብስተ መናው ታሪክ ቀጠሉበት። ያን ቀን መብል መጠጥ እንደቀረበ እኔና መሸበከንቱ በጥርጣሬ ዓይን እየተያየን መብሉን አሰጣነው። እንዲሁ በቀላሉ ግን ልንጨርሰው አልቻልንም። መሸበከንቱ 2-3 ጊዜ እንደጎረሱ ተሸነፉ። እኔም ጨምሬ ነካካሁት። ምንድላ የጤፍ እንጀራ ነው። እኔ ስንዴው መሼ በከንቱ በጥርጣሬ ዓይን ሲመለከቱኝ ያስኳቸው። በጥርጣሬ ዓይን እየተያየን ተመገብን ብለው ዝም ሲሉ ጥርጣሬ ምን ነው? በምን ተገማመታችሁ? አቤት የሊቃውንት ነገር አለ ገሞራው። የጥበቡ ከርኩስ መንፈስ የመጣ ነው ወይስ ከቅዱስ መንፈስ የሚለው ግራ አጋብቶኝ ነው በጥርጣሬ ያየኋቸው አሉ አራት አይናው። ታዲያ ከርኩስ መንፈስ እንዳልመጣ በምን እርግጠኛ ሆኑ? አለ ገሞራው። ቀለሙ ተፈራ ያልሰሙ መሰለው። ወደ ታሪኩ ገሰገሱ። ወጡን ተረባርበን ተመግበን ደረቅ ደረቁ ሲቀር ለመሸበከንቱ አህያ ሰጠኑ። ያንን ሲፈት ግንጭሉን እያመላገድ ሸመሸመው። ሞሰብ ወርቁ አልቀረውም፣ ቀረጠፈው። ወዲያውኑ አንድ መውድስ ዘርፌ ሳልጨርስ እንቅልፍ ባይኔ ተኳለ። በሕይወቴ ከአንድ ቦታ ወደ ሌላ ቦታ ለእንግድነት ከሄድኩኝ ዕለቱን እንቅልፍ ወስዶኝ አያውቅም ነበር። ይሄ ከተፈጥሮዬ አንዱ ክፍል ነው። ከአንድ ቤት ወደ ሌላ ቤት ሲሄድ እንቅልፍ ባይኔ ሳይኳል ያድራል። ይህን ግም አመል ታቅፌ እኖራለሁ። በዛሬ ድረስ ከቤቱ መውጥቼ ከሌላ ቤት ተገኝቼ በዛች ሌሊት እንቅልፍ ባይኔ አይዞርም። እንቅልፍ የሚይዘኝ ከ2 ቀን በኋላ ቤቱን እንደ ቤቴ ስለምደው ነው። በቀር ግም አመል አለብኝ። ያን ቀን ግን መናው ከባድ እንቅልፍ አመጣብኝ። እስከ ንጋቱ 2 ሰዓት ተኛው። በኋላ መሸበከንቱ ተከትዬ ጥበባቸውን እያደነኩ ወደ ቅኔ ቤት ተመለሱ። ከዓመት በኋላ ከርኩስ ወይስ ከቅዱስ መንፈስ ነው ትኩስ እንጀራ የመጣው የሚለው ለማረጋገጥ መሸበከንቱን አጥብቄ ጠየኳቸው። ወደ ማህበረ ሥላሴ ገዳም ይዘውኝ ወረዱ ካሉ በኋላ ቀና ብለው በሰማይ የተዘረዘሩ ከርታታ ኮከቦችን ተመለከቱ። ሌሊቱ እንደገፋ ሰዓት እንዳለፈ ከርታታ ኮከቦች አበሰሯቸው። ምሽት ላይ ከምዕራብ ተነስተው አሁን መሃል ሰማይ ደርሰዋል። አራት አይናው ከፊታቸው ፈቅ እንዳሉ ተሰወሩ። ሁለቱ ሲደመሙ አፍታ ቆይታ ቆዩ። ማህበረ ሥላሴ ጎንደር። ማለዳ ሲመጡ ገሞራውና ታሪኩ ከእንቅልፍ ላይ ነበሩ። ተኝተው ስለ መናው ህልምስ ላይ ሳሉ አራት አይናው ቀለሙ ቀሰቀሳቸው። በያዙት ጭራ ቸብ ቸብ ሲያደርጓቸው ከህልም ተናጠቡ። ጭራቸውን እያወዛወዙ ከፊታቸው ቆመው ነበር። ጭራቸው ከወሎ ሲወጣ አብሯቸው የወጣ ነጭ ጭራ ናት። ዓመታት አብሯቸው አሳልፋለች። ሲሰወሩ አብራው ሲሰወሩ ዓለም ተቀስቅስ ዓለም ተቀላቅላለች። አራት አይናው ቀለሙ ተፈራ የቆላ ዝንቦች ሲጥ ያደርጉባታል።
ብዙ ተዋሳት ክንፎቻቸውን ያጡት በዚች ቁንጫ ጭራ ነበረ። ከዘራና ጭራቸው ስምረት ፈጥረዋል። የኔታ የመናውን ታሪክ ይጨርሱት ከርኩስ መንፈስ ወይስ ከቅዱስ መልአክ የተገኘ መና ነው? ማህበረ ሥላሴ ገዳም ከሄዳችሁ በኋላ አመጣጡን ከወዴት እንደሆነ ትረዳላችሁ። እሱን ይጨርሱልን። ታሪኩ ልባቸውን እንዳንጠለጠለ ነው የቀረው አለ ታሪኩ። ከቅዱስ ነገር እንደሚገኝ ጭምጭምታ አግኝቷል እና እርግጠኛ ለመሆን ግን ሰፊ ምርመራ ይጠይቅ ነበር። መሸ በከንቱ አረፈ። እኔም ትቼው ወደዚህ ዓለም መጣሁ። ወዳው መጥቼ የመልአከ ሞትን መግታት ቻልኩ። እግዜር ይመስገን። ቦሩ ሥላሴ ብሆን ኑሮ እንደ አካሌ ይህን ቀለም ይዤው መቃብር ወርድ ነበር። መናው ከሞተ ገላገለኝ ካሉ በኋላ ወደ ኋላ በሐሳብ ተመልሰው የገጠማቸውን ታሪክ ተረጋግተው አብራሩት። ወደ ቅዱስ ገዳም መሄዳቸው ለሁለት ነገር ነበር። ትኩስ እንጀራ ከቅዱሳን ከርኩሳን መንፈስ መምጣቱን ለማረጋገጥ ሂደን ሞፈር ቤት ከሚባለው የገዳሙ የእርሻ ክፍል ተጠጋን። እንደምታውቁት በገዳም ያለ ስራ መዋል ማደር ክልክል ነው። በዚህ መሰረት እኔ አህያ ጠባቂ ሁኜ ተመደብኩ። መሸ በከንቱ ረድእ ሆኖ ቋሚ ስራ አልተሰጣቸውም። በገዳም የረድእ ስራ ቋሚ አይደለም፣ ወጭ ወራጅ ስራ ነበር። ሰይጣን ድል የሚነሳበት ቅዱስ ገዳም ቁጭ ብለን የመናውን መምጫ ለማወቅ ሞክረን ሲሉ ቀጠሉ። የምንለው ብንል በመጀመሪያ ቅዱስ ገዳም መኮሬታ እንዲመጣ አዘዘን። መኮሬታ የገዳም ምግብ ነው። ትኩስ መኮሬታ መጣ። የሰይጣን ጥበብ አለመሆኑን መገመት ጀመር። እንደውም የጥበብ ተዋናይ ሊሆንም ይችላል እስከ ማለትም ደርሰን እንደነበረ ትዝ ይለኛል አሉ። አራት አይናው ገዳም ለገዳም የተንከራተቱትን እድሜ ወደ ኋላ ተመልሰው እየተረኩ ከገዳሙ ቢመጣ ቅዱስ ሊሆን እንደሚችል በምን አረጋገጣችሁ? የአስማት ኃይል ከገዳም ገብቶ መኮሬታውን በርኩስ መንፈስ ጭኖ ቢያመጣውስ? ገሞራው ጫን አድርገው ጠየቋቸው። ለዚህ አይደል ቅዱስ የሆነው ገዳም የመረጥ ነው? ለምን ታቃጭላለህ? አታጋልጠኝ እኮ ነው ማለት ብለው ገሞራውን በወጉ ገስጸው ቀጠሉ። ምዕምናን እጅ በመንሳት ኢአማንያን በታሪክ እንደሚያውቁት ማህበረ ሥላሴ ቅዱስ ገዳም ነው። ታላቁ አባታችን አምደ ሥላሴ ይህንን ገዳም የመሰረቱት እልም ባለው በረሃ ውስጥ ሲሆን በአካባቢው የሴት ድምፅ ቀርቶ እንስት ወፍ ዘምራበት አታውቅም። እርኩስ መንፈስ መግባት አይችልም። እርግጥ ነው ረቂቅ ጋኔን ገብቶ ገዳማውያን ሊፈትናቸው ይችላል። የተባረከውን መኮሬታ ግን ማምጣት ቀርቶ የመንካት ኃይል የለውም። የገዳሙን መኮሬታ ወደኛ ማምጣት ይቅርና ከግዝተ በር አይደርስም፣ ጸሎት ይቆራርጠዋል። ከዚያ ጎን ለጎን ግን ከገድላቸው ብዛት የተነሳ ሰይጣን ተገልጦ የሚያዩ አበው አሉበት። እኒህ ናቸው አጉል መጋቤና ዋና መጋቤ እየሆኑ መኮሬታ የሚጋግሩት። መኮሬታውን ከጋግረው ለአበው አሰባርከው ለገዳማውያን ያቀርባሉ። እኒህ ባሉበት ቅዱስ ስፍራ ሰይጣን ከገዳም መኮሬታ ሊነካ አይችልም ብለን ነው። በዛ ላይ ሰይጣን ከግዝት በር አልፎ ህርሞት ወደሚባለው ከመኮሬታ በቀር እንጀራ ወደማይገባበት ክፍል ማለፍ እንደማይችል እኔም ሆነ መሸ በከንቱ እናውቃለን። እናም ከዕለታት አንድ ቀን ከገዳሙ ጫፍ ቁጭ እንዳልን መሸ በከንቱ የገዳሙ መኮሬታ እንዲመጣልን አዘዘ። ጥቂት ቆይቶ ንፋስ ሽው ሽው ማለት ጀመረ። ቅጽበት አልቆየም። የገዳሙ መኮሬታ መጥቶ ከፊታችን ቁጭ አለ። ዘወር ስል የሰው ድምፅ የለም። ምናልባት በስዋሬ ሰው አምጥቶ ከሆነ ብዬ
እኔም ስዋሬን ተጠቀምኩ። ወፍ የለም። የገዳሙ መኮሬታ መጥቶ ከፊት ለፊታችን ቁጭ እንዳለ ስመ እግዚአብሔር ጠርተን ባርከን ተመገብን ሲሉ ቁጭ አድርገው ተርከው እንግዲህ ያን ቀን የገዳሙ መኮሬታ እንዲመጣልን የፈለግነው ከገዳሙ መንጠቅ ፈልገን ሳይሆን የጥበቡን ቅዱሳን ለማረጋገጥ ነበር። በንፋስ የሚመጣ መንፈስ እርኩስ ከሆነ ገዳም ገብቶ መኮሬታውን ማምጣት አይችልም። ትኩስ እንጀራ እየጫነ የሚያመጣ ቅዱስ መንፈስ ከሆነ ግን ያመጣዋል። የጨበጥነው ጥበብም ቅዱስ መሆን አለበት ብለን አምነን ሞከርነው። መኮሬታው መጣ። በልተን ከፈጸምን በኋላ መሸበከንቱ 1 ወር በርድእት ገዳሙን አገልግለው ንስሐ ተቀብለው አገልግለው ወደ መሃል ሀገር ተመለሱ። እኔ በፍቃዴ ገዳሙን እየረዳው በ3 ዓመት ቆይቻለሁ። ከመከራቸው ሉታፌ ነበረኝ። አህያ ጥበቃ ተመድቤ ለ3 ዓመታት ያህል ጠብቄያለሁ። ከሊቅ ረድኦ ጋርም አዝመራ ሰብስቤያለሁ። አካሄዴ ይህንን ለማረጋገጥ ቢሆንም መዋሸቴ ግን አልቀረም። መጋቢ እንደ መነኩሴ ሲጠይቁኝ አመጣጤ ለቆብ አይደለም፣ አጽመ አበውን ተሳልሜ ከአበው ተባርኬ ወደ ሀገሬ ለመመለስ ነው ስል ውሸቴ እንደረገምኩት ተቀብለው አህያ ጠበቃ መደቡኝ። ከኢትዮጵያ የቅን ሊቆች መካከል በአህያ ጥበቃ የተመደበ የመጀመሪያ ሰው እኔ ሳልሆን አልቀርም። ሆሆ! በእርግጥ በዋድላ ብዙ ሊቆች ሊቅነታቸውን ደብቀው አህያ ለመጫን ይመደቡ እንደነበር ሰምቻለሁ። ለእኔ ግን የተለየ የሥራ ምርጫ ቀርቦልኝ ነበር። ከቀረቡልኝ አማራጭ ስራዎች በመጀመሪያ ከመጋቢ አፍ የወጣው የአህያው ጥበቃ ነገር ግን ነበረ። ለጥቆ የጠላ ብቅል መጠበቅ። ለጥቆ ወደ አዝመራ ማሳ ወርዶ ወፍ ጥበቃ ቀርቦልኝ ነበር። ብቅል መጠበቅ ብዙ አልሳበኝም። ደብረ ቢዝን ሳለው ተምሬበታለሁ አሉ ቀለሙ ተፈራ። ኧረ ጉድ ነው! ደብረ ቢዛንም ነበሩ አለ ገሞራው አሁንም ለጥበብ ሲሉ የተንከራተቱት መስሎት። አዎ ከርታታ ነበርኩ። የአቡሻሂር የቀጸልኩት ደብረ ቢዛን ነው። አቡሻሂር እየተማርኩ ሰጦ እጠብቅ ነበር። ወፎች ደግሞ ጥሩ አልነበሩም። ዝማሪያቸው መልካም ቢሆንም የተመስጦ ጊዜ አይሰጡም። አቡሻሂር እየመረመርኩ ስጦ ስጠብቅ ከተመስጦ እያባነኑኝ እቸገር ነበር። በማህበረ ስላሴ ግን አህያ መጠበቅ ቀለለኝ። አህዮች ብዙ አያስቸግሩም። ሳር ነጭተው ውሃ ተጎንጭተው ከርሳቸው አትሞ ሲያልቅ ከጥላ ስር ያርፋሉ። በእርግጥ በግ ቢኖር ኑሮ የበግ ጥበቃ ይለፈኝ የማይባል ስራ ነበር።